ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማትማቲክስ የምዕራፍ 9 ወይም ዩኒት 9 አምስተኛ እና የመጨረሻ ቪዲዮአችን ነው። በመጀመሪያው በአራተኛው ቪዲዮአችን እንግዲህ ስለ ፕሮባቢሊቲ ምንነት ተመልክተናል። ዛሬ ደግሞ የምናየው ምንድነው በዋናነት ሳምፕል ስፔስ ኤንድ ኢቨንት የሚለውን ፈርስ እናይና ከዛ ፕሮባቢሊቲ ኦፍ አን ኢቨንት እንዴት እንደምንፈልግ እንመለከታለን ማለት ነው። ሳምፕል ስፔስ ኤንድ ኢቨንት የሚሉትን ሁለት ሀሳቦች እንመለከታለን። ባለፈው በቪዲዮ 4 ላይ እንዳየነው እንግዲህ ኤክስፐሪመንት ምን እንደሆነ አይተናል። ኦኬ ኤክስፐሪመንት ወይም የምንሰራው ስራ ማለት ነው። ሙከራችንን የሆነ ነገር እናደርጋለን። ከዛ የምናደርገው ነገር ምን ይኖረዋል ማለት ነው? ውጤት ይኖረዋል። ያ ውጤት ግን ምንድነው? it is a trial with an outcome but the outcome cannot be known in advance. okay ምን ማለት ነው? ይሄ አንድ ነገር ታደርጋላችሁ፣ ውጤት እንዳለው ታውቃላችሁ፣ ግን በእርግጠኝነት ውጤቱ ምን እንደሆነ አታውቁም። ኦኬ ሁለት ወይም ከዛ በላይ አማራጮች የምትሰሩት ነገር ሁለት ወይም ከዛ በላይ የሆኑ ውጤቶች ይኖሩታል። ግን የትኛውን ውጤት ማግኘት እንደምትችሉ ቀድማችሁ ማወቅ የማትችሉበት አይነት ሙከራ ወይም ትግበራ ኤክስፐሪመንት ተብሎ ይጠራል ማለት ነው። ስለዚህ ሳምፕል ስፔስ እና ኢቨንት የሚሉት ሁለቱ ሀሳቦች ከኤክስፐሪመንት ጋር የተያያዙ ናቸው። ኤክስፐሪመንት ስንሰራ የምናገኛቸው ውጤቶች ናቸው። ስለዚህ ሳምፕል ስፔስ ማለት በአጠቃላይ አንድ ኤክስፐሪመንት ስንሰራ ያ ኤክስፐሪመንት ከዛ ኤክስፐሪመንት የምናገኘው ውጤት ሁሉም ውጤቶች ፖሲብል አውትካምስ በሞላ ስብስብ ሳምፕል ስፔስ ተብሎ ይጠራል ማለት ነው። ሳምፕል ስፔስ ማለት ፎር አን ኤክስፐሪመንት ነው የምንፈልገው ማለት ነው። ለአንድ ሙከራ ወይም ትግበራ የምናገኘው ውጤት ሁሉም ውጤቶች ፖሲብል አውትካምስ የምንላቸው ማለት ነው። የነሱ የሁሉም ውጤቶች ስብስብ ሳምፕል ስፔስ ተብሎ ይጠራል። ሳምፕል ስፔስ ፎር አን ኤክስፐሪመንት ኢዝ ዘ ሴት ኦፍ ኦል ፖሲብል አውትካምስ ኦፍ አን ኤክስፐሪመንት ማለት ነው። ምንድነው ይሄ ሳምፕል ስፔስ ስንል? ዘ ሴት ኦፍ ኦል ፖሲብል outcomes outcomes of an experiment የአንድ ትግበራ ወይም የአንድ ሙከራ all possible outcomes ማለት ምንድነው? ሊኖሩት የሚችሉት ያን ነገር በማድረጋችን ልናገኛቸው የምንችላቸው ውጤቶች ማለት ነው። ውጤቶች አጠቃላይ ስብስብ ሳምፕል ስፔስ ተብሎ ይጠራል ማለት ነው። ሳምፕል ስፔስ ተብሎ ይጠራል። ሁለተኛው ኢቨንት ምንድነው ካላችሁ ደግሞ ኢቨንት ማለት ደግሞ ምንድነው? ኤኒ ሰብሴት ኦፍ ዘ ሳምፕል ስፔስ ማለት ነው። ኤኒ ሰብሴት ኦፍ ዘ ሳምፕል ስፔስ ዚ ሳምፕል ስፔስ ማለት ነው። የሳምፕል ስፔሱ ኤኒ ሰብሴት ምን ተብሎ ይጠራል? ኤኒ ሰብሴት ኢቨንት ተብሎ ይጠራል ማለት ነው። ምን ማለት ነው? ሰብሴት ማለት እንግዲህ ሴት ላይ ስንማር ታስታውሳላችሁ ማለት ነው። ስለዚህ የሳምፕል ስፔሱ የተወሰነ ክፍል ማለት ነው። የተወሰኑ ፖሲብል አውትካሞችን የያዘ ስብስቦችን የያዘ ሴት ኢቨንት ብለን እንጠራዋለን ማለት ነው። ስለዚህ ሁልጊዜ ምንድነው ማለት ነው? ኢቨንት ኢዝ ማለት ምንድነው? ኢቨንት ኢዝ ኦልዌይስ ሳብሴት ኦፍ ሳምፕል ስፔስ ማለት ነው። ሳምፕል ስፔስ የሳምፕል ስፔሱ የተወሰነ ክፍል ነው ማለት ነው። ወይም ደግሞ እኩል የሚሆኑበት ኬዝም አለ። ኦኬ ያው ሳብሴት ላይ እንደምታዩት እንግዲህ የኢቨንቱ ኤሌመንቶች በሞላ ሳምፕል ስፔስ ውስጥ ይገኛሉ እንደማለት ነው። ወይ ደግሞ there is also a condition when event and sample space are equal to each other. okay ካቱም any set is subset of itself ስላለን ይሄንንም ያሟልልና ማለት ነው። ኢቨንት በካፒታል ኢ የሚወከል ሲሆን ሳምፕል ስፔስ ደግሞ በኤስ ይወከላል። ኦኬ በኤስ ይወከላል። ከዚህ በኋላ ኢ ስል ምን ማለት ነው? ኢቨንት ማለት ነው። ሳምፕል ስፔስ ስል ደግሞ ኤስ ስል ደግሞ ሳምፕል ስፔስ ማለት ነው ማለት ነው። እነኚህን ነገሮች በደንብ አድርገን ማወቅ ይኖርብናል። በምሳሌ ለማየት ያክል let's do one experiment. list the sample space in tossing one coin and tossing a coin የመጀመሪያው tossing a coin okay ምንድነው ይሄ? ሳንቲም እንደዚህ ማድረግ ማለት ነው። ሳንቲም ቶስ ስናደርግ ማለት ልክ እንደዚህ ስናደርግ አንድ ሳንቲም ቶስ ብታደርጉ አሁን የምታገኙት ውጤት ምንድነው? ወይ ሄድ ነው ወይ ቴል ነው ማለት ነው። ስለዚህ የነኚህ ከዚህ ውጭ ልታገኙ አትችሉም ማለት ነው። ወይ ሰው ነው ወይ ዘውድ ነው ወይ ሰው ነው የምታገኙት። አንበሳና ሰው የምንለው ማለት ነው። ይሄ
በሴት ሲቀመጥ ምን ተብሎ ይጠራል ማለት ነው? የዚህ ኤክስፐሪመንት ይሄኛው እንግዲህ ቶሲንግ ኮይን ማለት ኤክስፐሪመንት ነው፣ ትግበራ ነው ማለት ነው። የምንሰራው ትግበራ ነው። እነኚህ ደግሞ ምንድን ናቸው? ፖስብል አውትካምስ ናቸው ማለት ነው። ፖስብል አውትካምስ ወይም ደግሞ ውጤቶች ናቸው ማለት ነው። ኦኬ። ስለዚህ አንድ ኤክስፐሪመንት በሰራቸው ቁጥር ያ ኤክስፐሪመንት ምን ይኖረዋል ማለት ነው? ሁልጊዜ ፖስብል አውትካም ወይም ደግሞ ውጤቶች ይኖሩታል ማለት ነው። ስለዚህ የሁሉም ሊሆኑ ልናገኛቸው የምንችላቸው ውጤቶች በሞላ ተሰብስበው በአንድ ሴት ሲቀመጡ እሱ ነው ሳምፕል ስፔስ ቢባለው ማለት ነው። የመጀመሪያው ኤክስፐሪመንት ያኛው ነው። ሁለተኛው ኤክስፐሪመንት ሳምፕል ስፔስ ስሮዊንግ ዋን ዳይ ነው። ስሮዊንግ ዋን ዳይ ስሮዊንግ ኤ ዳይ ብንለው ይሻላል። አንድ ዳይ ብንወረውር፣ ዳይ ማለት ደግሞ ምንድነው? እቺ አሁን ይሄ ምንድነው? ስሮዊንግ ዳይ፣ ዳዩን መወርወር ማለት ይሄ ባለ 6 ገጽ ያለው ማለት ነው። ኪዩብ ነገሯ ትንሿ አለች አይደለም? ሶስቷ ከ1 እስከ 6 ቁጥር 6 ፌስ አላት። 6 ፌስ አላት። በስድስቱ ፌስ እንግዲህ የተጻፈባት ቁጥር ከ1 እስከ 6 ነው ማለት ነው። ስለዚህ እሱን ዳዩን በምንወረውርበት ሰዓት ወይም ስሮ በምናደርግበት ሰዓት ልናገኝ የምንችለው ቁጥር ይሄ ኤክስፐሪመንት ነው። ኤክስፐሪመንት ነው ይሄ ስሮዊንግ ዳይ ማለት ኤክስፐሪመንቱ ነው ይሄ። ይሄን ኤክስፐሪመንት ወይም ትግበራ በምንሰራበት ሰዓት ልናገኘው የምንችለው ውጤት ወይ 1 ነው ወይ 2 ነው ወይ 3 ነው ወይ 4 እናገኛለን ወይ 5 እናገኛለን ወይ 6 እናገኛለን። እንግዲህ ምክንያቱም ኤክስፐሪመንት ምንድን ነው ብለናል? ትሪያል ነው። ነገር ግን ውጤቱን ቀድመን የማናውቀው ትሪያል ነው ብለናል፣ ሙከራ ነው ብለናል። ስለዚህ ልናገኝ የምንችለውን አናውቅም። ወይ 1 ልናገኝ እንችላለን፣ 6 ልናገኝ እንችላለን። ስለዚህ ፖስብል አውትካሞቹ በሞላ እነኚህ ናቸው። ከ1 እስከ 6 ያሉትን ልናገኝ እንችላለን። ከነኚህ ውስጥ አንዱን ነው የምናገኘው። ምክንያቱም የወረወርነው ስንት ነው? 1 ዳይ ስለሆነ ከ6ቱ ቁጥሮች አንዱን ነው ልናገኝ የምንችለው ማለት ነው። ስለዚህ እነኚህ በሞላ ፖስብል አውትካምስ ልናገኛቸው የምንችላቸው አውትካሞች ወይም ውጤቶች ናቸው ማለት ነው። ይሄ ሳምፕል ስፔስ ይባላል። ሴት ኦፍ ፖስብል አውትካምስ ነው ይሄ ማለት ነው። አያችሁ። ስለዚህ በእያንዳንዱ ኤክስፐሪመንት ምን አለው ማለት ነው? ፖስብል አውትካም አለው። የሁሉም ፖስብል አውትካሞች ስብስብ ደግሞ ሳምፕል ስፔስ ተብሎ ይጠራል ማለት ነው። ሶስተኛው ኤክስፐሪመንት ዋት ኢዝ ሳምፕል ስፔስ ኢን ስሮዊንግ 2 ኮይንስ፣ ሁለት ኮይኖችንስ ብንወረውር፣ ኦኬ፣ ሁለት ኮይኖችን ብንወረውር ፖስብል አውትካማችን ወይም ደግሞ ሳምፕል ስፔሳችን ምን ይሆናል? ሴት ኦፍ ኦል ፖስብል አውትካምስ ስኮል ሳምፕል ስፔሳችን ምን ይሆናል ነው የተባልነው። ኤክስፐሪመንቱ ምንድን ነው? ስሮዊንግ ኦር ቶሲንግ 2 ኮይንስ ነው የተባልነው። ኦኬ፣ ቶሲንግ 2 ሳንቲሞችን ነው ደግሞ አሁን ቶስ የምናደርገው ማለት ነው። 2 ኮይኖችን ቶስ ብናደርግ ይሄ እንግዲህ ኤክስፐሪመንታችን ነው ማለት ነው። በዚህ ኤክስፐሪመንት ውስጥ ልናገኛቸው የምንችላቸው ፖስብል አውትካምስ ምንድን ናቸው የሚለውን ለማወቅ እንግዲህ ይሄን 2 ኮይኖች ከሆነ ስሮ የምታደርጉት ወይም ደግሞ ቶስ የምታደርጉት ትሪ ዲያግራም መጠቀም ይመከራል። ኦኬ it is better to use a tree diagram። ኦኬ ትሪ ዲያግራም ትጠቀማላችሁ። ትሪ ዲያግራም የሚባለው ይሄ ምንድን ነው? ለምሳሌ የመጀመሪያዋ ሳንቲም እዚህ ጋር ብናስጀምራት የመጀመሪያዋ ሳንቲም ቶስ ታረጉ ልታገኙ የምትችሉት የአንደኛዋ ሳንቲም ውጤት ምንድን ነው የሚሆነው? ወይ ሄድ ነው የሚሆነው ወይ ቴል ነው የሚሆነው እንደምታውቁት። ሁለተኛው ደግሞ ምንድን ነው? ሁለተኛው ኮይን ምን ይሆናል ስንል ደግሞ ሁለተኛውም ልክ እንደዛው የመጀመሪያው ሳንቲማችን ውጤት ሄድ ከሆነ ሁለተኛው ሳንቲም አሁንም ቀድመን ስለማናቅ ሊኖረው የሚችለው ውጤት ወይ ሄድ መሆን ነው ወይ ደግሞ ቴል መሆን ነው። በተመሳሳይ መልኩ የመጀመሪያው ሳንቲም ቴል ከሆነ ሁለተኛው ሳንቲም ሊኖረው የሚችለው ውጤት ወይ ሄድ ነው የሚሆነው ወይ ቴል ነው የሚሆነው። እንደዚህ አድርገን የምናስቀበጥበት መንገድ ይሄ ትሪ ዲያግራም ይባላል። ትሪ ዲያግራም በብዛት የምንጠቀመው ይሄንን ነው። 3 ኮይኖች 4 ኮይኖች ከሆነ ደግሞ እዚሁ ላይ እየቀጠላችሁ ትሄዳላችሁ ማለት ነው። 3 ከሆነ 3 እዚህ ጋር አሁንም ትጨምራላችሁ ማለት ነው። ከዛ በኋላ እንግዲህ መስመራችሁን ጠብቃችሁ ማንበብ ነው። ከኤች አሁን የመጀመሪያው ውጤታችን ሄድ። ስለዚህ ላገኝ የሚችለው ውጤት ሁለቱም ሳንቲሞች ምን ሊሆኑ ይችላሉ? ሄድ ሊሆኑ ይችላሉ። ወይ የመጀመሪያው ሄድ ሆኖ ሁለተኛው ምን ሊሆን ይችላል? ቴል ሊሆን ይችላል ማለት ነው። ሄድ ቴል ይሆናል። ወይ የመጀመሪያው ሳንቲም ቴል ሆኖ ሁለተኛው ሳንቲም ደግሞ ሄድ ሊሆን ይችላል። ወይም ደግሞ ሁለቱም ቴል ሊሆኑ ይችላሉ ማለት ነው።
ቴል ሊሆኑ ይችላሉ። አያችሁ። ስለዚህ ላገኛቸው የምችለው ፖሲብል አውትካምስ እነኛ አራቱ ናቸው ማለት ነው። የአራቱ ስብስብ ስኮልድ ሳምፕል ስፔስ ይባላል ማለት ነው። እንደዚህ አድርገን ሳምፕል ስፔሳችን እንግዲህ ለማንኛውም ኤክስፐሪመንት መስራት እንችላለን ማለት ነው። ጉድ። እዚህ ጋር አኒ ኢቨንት ይላል ዴፊኒሽናችሁ ላይ። ኢቨንት ቀድሜ የነገርኳችሁ ነው። ኢዝ ሰብሴት ኦፍ ሳምፕል ስፔስ ኦር ሳምፕል ስፔስ ሴት ኦር ሳምፕል ስፔስ የሳምፕል ስፔሱ ሰብሴት ነው። ይሄ ቅድም ያየነው ነው። ዳይ የምትባለው እንግዲህ ይችነች ዳይ የምንላት ይችነች። 1 2 3 4 5 6 ያው በጎን በኩል 4 ፌስ አላት። በላይና በታች በኩል ደግሞ አንዳንድ አለ። አጠቃላይ 6 ፌስ አላት። ከ1 እስከ 6 ቁጥሮችን ትይዛለች ማለት ነው። ጉድ። አሁን ምን አውቀናል ማለት ነው? ሳምፕል ስፔስ ምን እንደሆነ አውቀናል። ኢቨንት ምን እንደሆነ አውቀናል ማለት ነው። የሚቀጥለው ኤግዛምፕል ምንድነው የሚለው? The numbers 4 to 30 are each written on one of 27 identical cards. One card is chosen at random. List the elements of all possible outcomes ነው የሚለን። ምንድነው ከ4 እስከ 30 ድረስ ያሉ ቁጥሮች በ27 አይደንቲካል ካርዶች ላይ ተጽፈዋል የሚለን። ስንት ካርዶች አሉ ማለት ነው? ካርዶቻችን እንግዲህ አይደንቲካል ናቸው እንደምታያቸው እዚህ ጋር። አይደንቲካል ማለት በመጠንም በቅርጽም በሁሉም ነገር እኩል የሆኑ ማለት ነው። አንድ ተመሳሳይ የሆኑ እንደዚህ አይነት ካርዶች አሉ። ኦኬ ተመሳሳይ የሆኑ ካርዶች አሉ። ስንት ካርዶች አሉ? ከ4 ጀምሮ የሚጻፍባቸው ናቸው። እንግዲህ ከ4 እስከ ስንት ነው? 4 5 6 እያላችሁ 7 እያለን እስከ ስንት እንሄዳለን ማለት ነው? 29 30 ድረስ ተጽፎባቸዋል ማለት ነው ከ4 ጀምሮ። ስለዚህ የካርዶቹ ብዛት ስንት ነው ማለት ነው? የካርዶቹ ብዛት 27 ካርድስ ናቸው። 27 ካርዶች አሉን ማለት ነው። ሊስት ዘ ኤለመንትስ ኦፍ ኦል ፖሲብል አውትካምስ ነው ስኮልድ ፖሲብል አውትካማችን። እነኚህ ካርዶች እንግዲህ በአንድ ቃል ላይ ሆነው በአንድ ቃል ካደረግናቸው በኋላ ራንደምሊ አንድ ካርድ ብናወጣ ማለት ነው። አንድ ካርድ ብናወጣ ድሮ ብናደርግ ከሁሉም ካርዶች አንድ ላይ ተጠራቅመው ካሉበት ቃል ላይ ራንደምሊ አንድ ካርድ ብናወጣ ልናገኘው የምንችለው ፖሲብል አውትካማችን ምንድን ነው ከተባለ ምን ልናገኝ እንችላለን? ሁሉም ቁጥሮች አንዳንዴ ስለሆነ የተጻፉት እኩል እድል አላቸው ማለት ነው። እኩል እድል አላቸው። ስለዚህ የምናገኘው ውጤት ምንድን ነው? 4 ወይ 5 ነው የማገኘው ወይ 6 ነው። እስከ ስንት አገኛለሁ ማለት? እስከ 30 ያሉ ቁጥሮችን አንዱን ላገኝ እችላለሁ ማለት ነው። ስለዚህ እነኚህ ኦል ፖሲብል አውትካምስ ነው። እነኚህን የማግኘት እድል አለኝ ቀድሜ ስለማላቅ ኢን አድቫንስ ማወቅ ስለማይቻል ኤክስፐሪመንት ላይ። ስለዚህ ምንድን ነው አሁን ድሮዊንግ ኤ ካርድ ማለት ነው። ድሮዊንግ ኤ ካርድ ራንደምሊ ምንድነው በዘፈቀደ ገብተን አንዱን ካርድ እናወጣለን ማለት ነው። ስለዚህ ይሄ ኤክስፐሪመንቱ ነው ማለት ነው። በዚህ ኤክስፐሪመንት ውስጥ እንግዲህ ልናገኝ የምንችለው 4 ወይ 5 ላገኝ እችላለሁ ወይ 6 ላገኝ እችላለሁ። ብቻ ከ4 እስከ 30 ያሉ ቁጥሮችን ላገኝ እችላለሁ። ስለዚህ እነኚህ ኦል ፖሲብል አውትካምስ ናቸው ማለት ነው። ስኮልድ ሳምፕል ስፔሳችን ይሄ ይሆናል ማለት ነው። ሳምፕል ስፔሳችን ይሄ ይሆናል። ራይት ኦል ፖሲብል ኤለመንትስ ኦፍ ዘ ፎሎዊንግ ኢቨንትስ ይለናል። አሁን ከዚህ ሳምፕል ስፔስ ውስጥ እንግዲህ ኢቨንቶችን ደግሞ ለዩ ነው የሚለን። የመጀመሪያው ጥያቄ ይሄ ነው። ሁለተኛው ጥያቄ ምንድን ነው የሚለን? ራይት ኦል ፖሲብል ኤለመንትስ ኦፍ ዘ ፎሎዊንግ ኢቨንትስ ይላችኋል። አያችሁ፣ ለኢቨንቶቹ ነው የምትፈልጉት አሁን። ስለዚህ ኢቨንት ደግሞ ምንድን ነው ብለናል? የሳምፕል ስፔሱ ሰብሴት ነው ብለናል። ንዑስ ስብስብ ነው ብለናል። ስለዚህ የመጀመሪያው ኤ ምንድን ነው የሚለን? ዘ ነምበር ኢዝ ግሬተር ዛን ኦር ኢኳል ቱ 4። ኦኬ ሶ 4 እና ከዛ በላይ ዘ ነምበር ግሬተር ዛን ኦር ኢኳል ቱ ነው የሚላችሁ። ስለዚህ ነምበር ግሬተር ዛን ኦር ኢኳል ቱ 4 የማግኘት እድላችሁ ይሄን የማግኘት ፖሲቢሊቲያችሁን ወይም ደግሞ ኤሌመንቶቹን ዘርዝሩ ነው። ስለዚህ 4 እና ከ4 በላይ ከሆነ ራሱ ሳምፕል ስፔሱ ነው የሚሆነው ማለት ነው። ስለዚህ 4 5 6 እስከ ስንት ድረስ ያገኛሉ ማለት ነው? እስከ 30። እነኚህ ቁጥሮች በሞላ 4 እና ከ4 በላይ ናቸው ማለት ነው። ስለዚህ ኢቨንታችን ይሄ ይሆናል። አሁን እዚህ ላይ ምን ትረዳላችሁ? ኢቨንቱ ከማን ጋር እኩል ነው ማለት ነው? ከሳምፕል ስፔሱ ጋር እኩል ይሆናል ማለት ነው።
ምክንያቱም ምን በሴት ላይ ምን የሚል ነገር እናውቃለን? ኤኒ ሴት ኢዝ ሳብሴት ኦፍ ኢትሰልፍ ማንኛውም ሴት ለራሱ ምንድን ነው? ሰብሴት ነው ብለናል። ሰብሴት ነው። ስለዚህ ኢቨንት የሳምፕል ስፔስ ሰብሴት ነው ካልን ስኮልድ አሁን እዚህ ጋር ኢቨንቱና ሳምፕል ስፔሱ ምን ሆነዋል? እኩል ሆነዋል ማለት ነው። ስለዚህ የሚጋጭ ነገር የለውም፣ ይሰራል ማለት ነው። ጉድ ሶ ወደ ቢ ስንሄድ ቢ ምንድን ነው የሚለው? ዘ ነምበር ኢዝ ለዛን ኦር ኢኳል ቱ 30 ይላቸዋል። 30 እና ከ30 በታች ነምበሩ አሁን ደግሞ ምንድን ነው? ለዛን ኦር ኢኳል ቱ 30 ይላቸዋል። 30 እና ከ30 በታች ከተባለ ያው ካርዶቹ ላይ ያሉት ቁጥሮች ከስንት ጀምሮ ናቸው? ከ4 ጀምሮ ያሉ ናቸው። 30 እና ከ30 በታች ከተባላችሁ አሁንም የሚሆነው ከ30 በታች 30ን ይዞ ከ30 በታች ስትባሉ ልታገኙ የምትችሉት ማንን ነው? ከ4 ጀምሮ ያሉትን ነው። ራሱን ነው የምታገኙት ማለት ነው። በዚህ ጊዜም ኢቨንታችሁ ይሄ ይሆናል። ኢቨንታችሁ በዚህ ኬዝም ከሳምፕል ስፔሱ ጋር እኩል ይሆናል ማለት ነው። ጉድ እንቀጥል። ሲ ዘ ነምበር ኢዝ ግሬተር ዛን 15 ከ15 በላይ የሆኑ ስትባሉ ደግሞ ከ15 በላይ ማለት ከስንት ነው የሚጀምረው? ከ16 ነው የሚጀምረው። 16፣ 17፣ 18 እየተባለ እስከ ስንት ይሄዳል ማለት ነው? እስከ 30 ድረስ ያሉት ይሆናሉ ማለት ነው። ኢቨንታችን ይሄ ይሆናል ማለት ነው። ወደ ዲ ስንሄድ ዘ ነምበር ኢዝ ዲቪዚብል ባይ 3 በዲቪዚብል ባይ 3 ማለት ምንድን ነው? ያለ ቀሪ ለ3 የሚካፈሉ ቁጥሮች የማግኘት እድላችሁስ ምንድን ነው የሚለውን ኢቨንቶቹን ስንለይ ማለት ነው። ኢቨንቶቹን ስንለይ ኢቨንታችን አሁን ዘ ነምበር which is found in between ወይም ደግሞ from 4 up to 30 ማለት ነው። or in between 3 and 31 ብለን መናገር እንችላለን። በ3 እና በ31 መካከል፣ ምክንያቱም ቁጥራችን ከ4 እስከ 30 ስለሆነ ማለት ነው። ወይም ደግሞ a number which is found from 4 up to 30 ብለን መናገር እንችላለን። በዛ ውስጥ ሆነው ግን ምንድናቸው? that should be divisible by 3 ለ3 ያለ ቀሪ የሚካፈል ቁጥር የት ውስጥ የሚገኝ? በዚህ ሬንጅ ውስጥ የሚገኝ ማለት ነው። ስለዚህ ማማ ናቸው? ከ4 በላይ እንግዲህ 4 በ3 ዲቪዚብል አይደለም። 5ም ልክ እንደዛው 6 በ3 ዲቪዚብል ነው። ስለዚህ 6 አንድ ዘን 9 3 እየደመራቸው በሄድ ነው። ከዛ በኋላ ኦኬ 12 15 እያለን እንሄዳለን ማለት እስከ ማድረስ እስከ 30 ድረስ። ኢቨንታችን እነኚህ ናቸው። እነኚህ ቁጥሮች በሞላ በ3 ዲቪዚብል ናቸው። 6 ዲቪዚብል ነው፣ 9 ዲቪዚብል ነው፣ 12 ዲቪዚብል ነው፣ 3 ብጨምሩበት 15 ዲቪዚብል ነው እስከ 30። 30ም በ3 10 ስለሚሆን ዲቪዚብል ነው ማለት ነው። እነኚህ ናቸው። ኢቨንታችን ይሄ ነው ማለት ነው። የመጨረሻው ኢ ላይ ያለው ምንድነው? ዘ ነምበር ኢዝ ኢቭን የሆነ ማለት ደግሞ በአማርኛ ምን የምንለው ነው? ተጋማሽ የሆነ ለሁለት ያለ ቀሪ የሚካፈል ማለት ነው። ኢቭን ነምበር ነምበር ዛት ኢዝ ዲቪዚብል ባይ 2 እንደማለት ነው። በሁለት የሚካፈል በሁለት የሚካፈሉት ደግሞ እነማን ናቸው? ከ4 ጀምሮ ያሉት ስታዩ 4 አለ፣ 5 አይካፈልም እንዘለዋለን፣ 6 አለ፣ ከዛ 7 ነው፣ 7 አይካፈልም። 2 እየደመራችሁ 4 ላይ ትሄዳላችሁ ማለት ነው። ስለዚህ 4 6 8 እያለን እስከ ማድረስ እንሄዳለን እስከ 30 ድረስ። ይሄ ደግሞ ኢቨንታችን ነው። ለማ ለዚህኛው ኢቨን ነምበር ስለሚል ማለት ነው። እንደዚህ ያደረግን እንግዲህ ኢቨንታችንን ከሳምፕል ስፔሳችን ላይ በዚህ መልኩ መፈለግ እንችላለን ማለት ነው። መፈለግ እንችላለን። ጉድ አሁን ኢቨንትንና ሳምፕል ስፔስ ምን እንደሆነ አይተናል። ኢቨንት ምንድነው? ሳምፕል ስፔስ ምንድነው የሚለውን ለይተናል። ኦኬ ኢቨንት ኢ ነው፣ ሳምፕል ስፔስ ደግሞ ኤስ ነው። ይሄን ካወቅን አሁን ወዴት ነው የምንሄደው? ፕሮባቢሊቲ መፈለግ ነው የምንሄደው ማለት ነው። ፕሮባቢሊቲ ወደ መፈለግ ፕሮባቢሊቲ ኦፍ አን ኢቨንት። ኦኬ ፕሮባቢሊቲ የምትፈልጉት ለማን ነው? ለኢቨንት ነው የምንፈልገው ማለት ነው። ፕሮባቢሊቲ የምንፈልገው ለኢቨንት ነው። ስለዚህ እንዴት እንፈልጋለን ካልን ፕሮባቢሊቲ ኦፍ አን ኢቨንት እንደዚህ ነው የሚገለጸው። ፕሮባቢሊቲ ኦፍ አን ኢቨንት እንደዚህ ይጻፋል።
ሶ ፒ ብላችሁ በቅንፍ ውስጥ ኢ ታደርጋላችሁ። ስናነበውን ብለን ነው የምናነበው። ይሄንን ፕሮባቢሊቲ ኦፍ አን ኢቨንት እንደማለት ነው። የኢቨንቱ ፕሮባቢሊቲ ማለት ነው። እሱን እንዴት እንፈልጋለን የሚለውን ፎርሙላውን ደግሞ ምን አድርገን እናውቃለን? ፕሮባቢሊቲ ኦፍ አን ኢቨንት ጉዳዩን ነምበር ኦፍ ዘ ኢቨንት የኢቨንቱን ኤሌመንቶች ብዛት ማለት ነው። ነምበር ኦፍ ኤሌመንትስ ኦፍ ዘ ኢቨንት ኦቨር ነምበር ኦፍ ኤሌመንትስ ኦፍ ዘ ሳምፕል ስፔስ ማለት ነው። ኦኬ ሶ ይሄኛው ፕሮባቢሊቲ ኦፍ አን ኢቨንት ነው። ኤንኢ ስንል ምን ማለታችን ነው? ነምበር ኦፍ ኤሌመንትስ ኦፍ አን ኢቨንት እንደማለት ነው። የኢቨንቱ ኤሌመንቶች ወይም አባሎች ብዛት እንደማለት ነው። ኤንኤስ ስንል ደግሞ ምን ማለት ነው? ነምበር ኦፍ ኤሌመንትስ ኦፍ ዘ ሳምፕል ስፔስ ማለታችን ነው። ኦኬ የሳምፕል ስፔሱ አባላት ብዛት ይነግራል ማለት ብዛታቸውን ነው፣ አይነታቸውን አይደለም፣ ማንነታቸውን አይደለም። ሶ ምንድነው አጠቃላይ ብዛታቸውን ነው የሚነግረን ማለት ነው። ሶ ፕሮባቢሊቲ በዚህ ፎርሙላ በቀላሉ መፈለግ እንችላለን። ለማንኛውም ኢቨንት ፕሮባቢሊቲ በዚህ መልኩ እንፈልጋለን ማለት ነው። ለምሳሌ እዚህ ጋር ይሄን ዋና ሀሳብ ነው። ይሄን ያዙ መጠር አድርገን ስታየው ኤግዛምፕላችን ላይ ምንድነው toss a coin 10,000 times and you obtain 5,010 heads ታገኛላችሁ ነው። ስለዚህ ምንድነው if the event was tell us how many times did this event occur what size so አሁን እዚህ ጋር ምንድነው መረዳት ያለባችሁ tossing a coin for how many times tossing ኮይኗን ቶስ ያደረግናት ስንት ጊዜ ነው? 10,000 ጊዜ ነው። 10,000 ታይምስ 10,000 ጊዜ ምን አደረግናት? ቶስ አደረግናት። ስለዚህ 10,000 ጊዜ ከሞከርን ቶስ ካደረግን 10,000 ውጤቶች አሉን ማለት ነው። 10,000 ውጤቶች አሉን። በእያንዳንዱ ሙከራ ላይ ሳንቲም አንዴ ቶስ ታደረጉ ወይ ሄድ ታገኛላችሁ ወይ ቴል ታገኛላችሁ። ሶ አንድ ውጤት ታገኛላችሁ ከሁለቱ አንዱ ወይ ሄድ ወይ ቴል። ስለዚህ 10,000 ጊዜ ቶስ ካደረጋችሁ 10,000 ውጤት ይኖራችኋል ማለት ነው። ሶ ያ ምን ይነግረናል ማለት ነው? ነምበር ኦፍ ሳምፕል ስፔሱ ይነግረናል ማለት ነው። ነምበር ኦፍ ሳምፕል ስፔስ 10,000 ይሆናል ማለት ነው። ኦኬ 10,000 የሳምፕል ስፔሱ አጠቃላይ ውጤት ብዛት ማለት ነው። የውጤታችን ብዛት ሶ ከ10,000 ውስጥ እንግዲህ የተወሰነው ሄድ ይሆናል፣ የተወሰነው ቴል ይሆናል ማለት ነው። ሶ በአጠቃላይ ይሄን 10,000 ውጤት እንዳለን ግን ይነግረናል እዚህ ጋር ማለት ነው። ምክንያቱም 10,000 ሙከራ ነው ያደረግነው። በእያንዳንዱ ሙከራ ደግሞ አንድ ውጤት አለ ማለት ነው። ወይ ሄድ ወይ ቴል ምን እንደሆነ አናውቅም ውጤቱ። ሶ በአጠቃላይ ግን 10,000 ውጤት አለን ማለት ነው። ይሄ ሳምፕል ስፔሱ ይነግራቸዋል። ነገር ግን እዚሁ ላይ ተጨማሪ መረጃ ሰጥቶናል። ምንድነው የሚለው? and you obtain what ምን አግኝተናል? 5,010 አግኝተናል። ምን 5,010 ሄድ አግኝተናል ማለት ነው። 5,010 ሄድ ካገኘን ይሄ ኢቨንታችን ነው ማለት ነው። ነምበር ኦፍ ኢቨንታችን ደግሞ ይሄ ነው። ነምበር ኦፍ ኤሌመንትስ ኦፍ ኢቨንታችን አሁን ሄድ ቢሆን ኖሮ 10,000 ሄድ 5,010 ሄድ እናገኛለን ማለት ነው። ስለዚህ የመጀመሪያው ጥያቄ ምንድነው የሚጠይቃችሁ? ከ10,000 ሙከራው ውስጥ ወይም ደግሞ ከ10,000 ውጤት ውስጥ 5,010 ሄድ ቢሆኑ if the event was tails how many times did this event occur? ኦኬ አሁን ኢቨንታችሁ ምን ቢሆን ነው? እዚህ ጋር አሁን ኢቨንታችን ሄድ ነው። ኢቨንታችን ደግሞ ቴል ቢሆን ስንት ውጤት ታገኛላችሁ ነው። ኦኬ how many times did this event occur ማለት how many ቴል ታገኛላችሁ ነው። ኢቨንታችን ቴል ቢሆን ደግሞ ስንት እናገኛለን ማለት ነው። ነምበር ኦፍ ኢቨንታችን እዚህ ጋር ልብ አድርጎ ሄድ ነው ኢቨንታችን። the probability of getting ሄድ ቢሆን ኢቨንታችን እዚህ ጋር እንደ ሄድ አድርጋችሁ አስቡት። ያገኘነው ውጤት ሄድ ስለሆነ አሁን ደግሞ እችኛዋ ኢቨንታችን ቴል ብትሆን ስንት ውጤት ታገኛላችሁ ነው። ስለዚህ ምንድነው የምናደርገው? ያገኘነው ውጤት ሄድም ይሁን ቴል ሁለቱ ተደምረው ምን መስጠት አለባቸው? 10,000 መሆን አለባቸው ነው ማለት ነው። ስለዚህ 10,000 መስጠት ስላለባቸው አንደኛው ሄድ ከ10,000 ውስጥ 5,010 ሄድ ከሆኑ ቴል የሆኑት ምንድናቸው ማለት ነው? ከ10,000 ሲቀነስ 5,010 ማድረግ ነው ማለት ነው። ስለዚህ 10,000 ሲቀነስ 5,010 ይሆናል ማለት ነው።
5010 ስንቀንስ ስንት ይመጣል ማለት ነው? 4990 ይመጣል። ማን ነምበር ኦፍ ኢቨንታችን ምን ሲሆን ቴል በሚሆንበት ሰዓት ማለት ነው። ስለዚህ ይሄ ታይምስ ኦከር ያደርጋል ማለት ነው። 4990 ያክል ጊዜ ኦከር ያደርጋል ማለት ነው። ይሄ የኢቨንታችን ቴል በሚሆንበት ሰዓት ነምበር ኦፍ ቴልስ የምናገኘው ማለት ነው። ወይም ደግሞ ዘውድ የምናገኘው 4990 ሲሆን ሰው የምናገኘው ደግሞ 5010 ነው ማለት ነው። ሄድ ቴል የምንለው እሱን ስለሆነ ጉድ። ሶ ሁለተኛው ደግሞ ምን ይላችኋል? አኮርዲንግ ቱ ዘ ኤክስፐሪመንት ዋት ዋዝ ዘ ፕሮባቢሊቲ ኦፍ ቴልስ ይላችኋል። የጠየቃችሁት ማን ነው? ፕሮባቢሊቲ ኦፍ ቴልስ። ልብ አድርጉ እዚህ ጋር ፕሮባቢሊቲ ኦፍ ቴልስ ስንት ነው የተባላችሁት? አሁን ቅድም እንደነገርኳችሁ ምንድን ነው ፕሮባቢሊቲ የምንፈልገው ሁልጊዜ ለኢቨንቱ ነው። ኦኬ ሁልጊዜ ለኢቨንቱ ነው። አሁን ኢቨንቱን ደግሞ የሚነግረን ማን ነው? እዚህ ጋር ያለው ለምሳሌ እዚህ ጋር ቴል ይላችኋል ኢቨንታችሁ። ኦኬ ስለዚህ ኢቨንቴ ቴል ነው። ምን ማወቅ አለብኝ ማለት ነው? ነምበር ኦፍ ኢቨንት ማወቅ አለብኝ ማለት ነው። ነምበር ኦፍ ኢ ነምበር ኦፍ ኢ ስል የማንን ነው የምወስደው? እዚህ ጋር ቴል ስለሚል የቴሉን። እዚህ ጋር ደግሞ ቀድመን ነምበር ኦፍ ቴል አግኝተናል። እዚህ ጋር 5010 የተሰጠን ነው ነምበር ኦፍ ሄድ ነው፣ የሄድ ብዛት ነው። 4990 ደግሞ ምንድነው? ነምበር ኦፍ ቴል ነው። ስለዚህ እዚህ ጋር ደግሞ የተጠየቅነው ፕሮባቢሊቲ የማንን ነው? የቴልን ነው። ስለዚህ ነምበር ኦፍ ኢቨንታችን ስንት ነው ማለት ነው? 4990 ነው። ነምበር ኦፍ ሳምፕል ስፔሳችን ደግሞ ኦልሬዲ እዚህ ጋር አውቀናል፣ የተሰጠን ነው። ከሙከራው ብዛት ጋር እኩል ስለሆነ ነምበር ኦፍ ኤስ ደግሞ ስንት ነው? 10,000 ነው። ኦኬ 10,000 ነው። ስለዚህ አሁን የተጠየቅነው ምንድነው? ፕሮባቢሊቲ ኦፍ ቴልስ ነው የተባለው። እዚህ ጋር እንግዲህ እንደነገረው ኢቨንታችን ምንድነው? ነምበር ኦፍ ቴል ነው። ኢቨንታችን የሚነግረን ነምበር ኦፍ ቴል ስለሆነ ፕሮባቢሊቲ ማለት ደግሞ ምንድነው? ኢቨንት ፕሮባቢሊቲ ኦፍ ዘ ኢቨንት ኢኩዋል ነምበር ኦፍ ኤሌመንትስ ኦፍ ዘ ኢቨንት ኦቨር ነምበር ኦፍ ኤሌመንትስ ኦፍ ሳምፕል ስፔስ። ስለዚህ የኢቨንታችን የቴል ብዛት ስንት ነው? እዚህ ጋር ቴል ስለተባለን የቴል ብዛት ስንት ነው? 4990 ነው ኦቨር 10,000። ስለዚህ 10,000 ስንት ዜሮዎች አሉት? 4 ዜሮዎች አሉት። ነጥቧ እዚህ ጋር ነች። ወዴት ወስዳታለሁ ማለት ነው? ወደ ግራ። ስንት ዲጂት? 4 ዜሮ ስላለች 4 ዲጂት ወደ ግራ ወስዳታለሁ ማለት ነው። እቺኛዋን 1 2 3 4 ነጥቧ እዚህ ጋር ተመጣለች። ስለዚህ ፕሮባቢሊቲያችን ምን ይሆናል ማለት ነው? 0.499 ይሆናል ማለት ነው። 0.499 ይመጣል ፕሮባቢሊቲያችን። በዚህ መልኩ ፕሮባቢሊቲ ካልኩሌት ማድረግ ትችላላችሁ ማለት ነው። ጉድ። ለምሳሌ እዚህ ጋርም ተጨማሪ ኤክስፐሪመንቶችን መስራት እንችላለን። ፕሮባቢሊቲ መፈለግ እንችላለን። ኤክሰርሳይዝ 9.80 ላይ የተወሰነ መስራት እንችላለን። ኩዌስችን ነምበር 1 ምንድነው የሚላችሁ? ወይም ኤ ምን ይለናል? ቶስ ኤ ኮይን 10,000 ታይምስ። አሁንም ልብ አድርጉ፣ ሳንቲሙ ቶስ ያደረግነው ስንት ነው? 10,000 ጊዜ ነው። ተመሳሳይ ነው ከኤግዛምፕሉ ጋር። ይሄ ምን ይነግረናል ማለት ነው? ነምበር ኦፍ ሳምፕል ስፔሱ ይነግረናል። የኤክስፐሪመንቱ ብዛት 10,000 ነው። ቶስ ኤ ኮይን ማለት ኤክስፐሪመንት እየሰራ ነው፣ ቶስ እያደረግን ነው። ስንት ጊዜ ላይ ያደረግነው? 10,000 ጊዜ። ይሄ ሳምፕል ስፔሱ ይነግረናል ማለት ነው። ብዛቱን 10,000 እኩል ስለሆነ ከሳምፕል ስፔሱ ጋር 10,000 ይሆናል። ኤንድ ዩ ኦብቴን ዋት ስንት ነው ይለናል? ሄድ ያገኘነው ስንት ነው? እዚህ ጋር ነምበር ኦፍ ሄድ ኢቨንታችን ማለት ነው። እዚህ ጋር ኢቨንታችን ማለት ነው ሄድ ነው። ስንት አገኘን? 5610 አገኘን ማለት ነው። ይሄ ደግሞ ነምበር ኦፍ ሄድ ወይም ደግሞ ነምበር ኦፍ ኢቨንታችን ነው። ኢቨንታችን ሄድ ስለሆነ እዚህ ጋር ኢፍ ዘ ኢቨንት ዋስ ቴል። አሁን እዚህ ጋር አንደኛው ጥያቄ ምንድን ነው? ኢቨንታችሁ አሁን ቴል ቢሆን ሃው ሜኒ ታይምስ ዲድ ዚስ ኢቨንት ኦከር፣ ስንት ጊዜ ነው ይሄ ነገር ኤክሲስት የሚያደርገው ማለት ነምበር ኦፍ ኢቨንት ማለት ነው። ስኮልድ ነምበር ኦፍ ዋት ቴል ማለት ነው፣ የቴል ብዛት። ምክንያቱም ኢቨንታችን እዚህ ጋር ቴል ስለሆነ፣ ስለዚህ ነምበር ኦፍ ኢቨንታችሁ ምን ይሆናል ማለት ነው? ነምበር ኦፍ ኢቨንታችሁ 10,000 ሲቀነስ ምንድነው የሚሆነው? 10,000 ሲቀነስ 5610 ይመጣል ማለት ነው።
ከዜሮ ላይ ዜሮ ስቀንሱ ዜሮ፣ ይሄኛው ዜሮ ነው። አንድ ስንቀንስበት አንድ ይበደራል እዚህ ጋር 10 ይሆናል። 9 ይመጣል። ይሄኛው አንድ ስላበደረ 9 ነው። 3 ይመጣል። እንደዛን ይሄኛውም 9 ነው። 4 ይመጣል። ኦኬ ስለዚህ ስንት ይመጣል ማለት ነው? 4390 ይመጣል ማለት ነው። እንደዚህ አድርገን መፈለግ እንችላለን። ሁለተኛው ምን ይላችኋል? አኮርዲንግ ቱ ዘ ኤክስፐሪመንት ዋት ኢዝ ዘ ፕሮባቢሊቲ ኦፍ ቴልስ። ፕሮባቢሊቲ ኦፍ ኢ ፈልጉን የተባልነው ኢ ማን ነው? እዚህ ጋር አሁን ፕሮባቢሊቲ ኦፍ ቴል ማለታችን ነው። የእሱን ነው የሚጠይቃችሁ። ስለዚህ ፕሮባቢሊቲ ኦፍ ኢ ደግሞ ምንድን ነው? ዘ ኢቨንት ኢ ወይም ቴል ነምበር ኦፍ ኤሌመንትስ ኦፍ ኢ ኦቨር ነምበር ኦፍ ኤሌመንትስ ኦፍ ሳምፕል ስፔስ። ስለዚህ ይመጣል ኢቨንታችን ማን ነው? ቴል ነው። ስንት ነው ብዛቱ? 4390 ማለት ነው። ሲካፈል ለ10000 ይመጣል። ይሄ 40 ስላለው እንግዲህ 4 ዲጂት ወደ ግራ ሄዳለው ማለት ነው። እዚህ ጋር ትመጣለች። ፕሮባቢሊቲያችን 0.439 ይመጣል። ኦኬ ፕሮባቢሊቲያችን እንደዚህ ይመጣል ማለት ነው። ጉድ ሌላኛው ኤግዛምፕል ደግሞ ምንድን ነው የሚላችሁ? ሰከንድ ኤግዛምፕል ኢን አን ኤክስፐሪመንት ኦፍ ቹዚንግ ወርከርስ አት ራንደም። አሁን ደግሞ ይሄ ምንድን ነው? ሰራተኞችን ራንደምሊ ወይም በዘፈቀደ መምረጥ ነው ማለት ነው። በዘፈቀደ ከተሰበሰቡ ሰዎች መካከል ኦር ሰራተኞች መካከል አንዱን ሰው መምረጥ፣ ራንደምሊ መምረጥ ማለት ነው። እንደዛ ቢሆን ሱፐርቫይዘሩ ፋውንድ ዘ ፎሎዊንግ ሪዘልት አፍተር 100 ትራያልስ። 100 ጊዜ መረጠ ማለት ነው። ሱፐርቫይዘሩ 100 ጊዜ መረጠ እና 100 ጊዜ ከመረጣቸው ሰዎች መካከል እንግዲህ የሚከተለውን ውጤት አገኘ ነው የሚለን። ሜን ስንት አገኘ? ወንዶች ስንት አገኘ? 45 መርጧል ማለት ነው። ሴቶች ደግሞ ስንት ይሆናሉ ማለት ነው? ሜን አጠቃላይ 100 ስለሆነ የቀሩት ስንት ናቸው ማለት ነው? 55 ናቸው ማለት ነው። ሴቶች ደግሞ 55 ናቸው። ስለዚህ ይህም ውጤት ያደረገ አጠቃላይ 100 ትሪያል ነው ያደረገው። 100 ትሪያልስ ነው 100 ጥሪዎችን ያደረገው ማለት ነው። ወይም ደግሞ መረጣን ያደረገው 100 ጊዜ ነው የመረጠው ማለት ነው። ከመረጣቸው እንግዲህ ከመቶዎቹ ምርጫዎቹ ውስጥ እንግዲህ 45 ወንዶች ናቸው፣ 55ቱ ደግሞ ሴቶች ሆነው ተገኝተዋል ማለት ነው። ይሄ ውጤታችን ነው። ከዛ በኋላ ምንድነው የሚለን? what is the probability that a randomly selected worker is a man። ስለዚህ ከተመረጡት ውስጥ አሁን ወንድ የማግኘት እድሉ ፕሮባቢሊቲው ምን ያክል ነው ነው። የወንዶችን የመምረጥ እድሉ ወይም ፕሮባቢሊቲው ምን ያክል ነው? probability of the event እዚህ ጋር ምንድነው? probability of getting what ኢቨንታችን ማን ነው? እዚህ ጋር አሁን ኢቨንታችን ሜን የማግኘት ወንዶችን የማግኘት ወንድ የመሆን እድል ነው እዚህ ጋር ኢቨንታችን ማለት ነው የሚነግረን። ስለዚህ probability of event ማለት probability of event or ደግሞ getting men ስንት ነው የተባለው። ስለዚህ ይሄን ካልኩሌት ለማድረግ ምንድነው የምታደርጉት? probability of the event ኩሊናል number of elements of the event የኢቨንቱ ኤሌመንቶች ብዛት ኦቨር number of elements of the sample space። ኦኬ number of elements of the event ስል አሁን ኢቨንት ስል ምን ማለት ነው? ሜን ማለት ነው። እዚህ ጋር ሜን ስለተባለን ማለት ነው። ወይም ደግሞ ማን የመምረጥ ወይ ወንድ የመምረጥ እድሉ ምን ያክል ነው የሚለውን እዚህ ጋር ጥያቄያችን እሱ ስለሆነ number of elements of the man ደግሞ ስንት ነው? or main number of elements of the man 45 ነው። ስለዚህ ይሄኛው ሜን የማግኘት እድላችን ማለት ነው ኦቨር number of elements of sample space ደግሞ አጠቃላይ ሁለቱን ማለት ነው። ይሄኛው ምንድነው? sample spaceአችን ስንል number of men ሲደመር number of female ማለት ነው sample spaceአችን። ስለዚህ ይሄኛው ምን ይመጣል ማለት ነው? 45 ይመጣል። አጠቃላይ ደግሞ ስንት ነው? 100 ነው ማለት ነው። ስለዚህ 20 ወደዚህ ሲወስዳት 0.45 ይመጣል ማለት ነው። ፕሮባቢሊቲያችን እንደዚህ አድርገን በቀላሉ ካልኩሌት ማድረግ እንችላለን ማለት ነው። ጉድ አሁን ቀጥሎ የምንሄደው እንግዲህ ወዴት ነው? ወደ ትሪ ዲያግራም ነው። ትሪ ዲያግራም እንዲህ ቅድም ያሳየኋችሁ ነው። ቀድመን ተጠቅመንበታል። ግን እዚህ ጋር ተጨማሪ እንግዲህ መጽሐፋችሁ ላይ በደንብ ያላካተተውን ነገር የተወሰኑ ነጥቦችን ስለ ፕሮባቢሊቲ ልንገራችሁ።
ስሎፕ ፕሮባቢሊቲ ብለን ስናወራ ፕሮባቢሊቲ ሁልጊዜ የምንፈልገው ለምንድን ነው ብያችኋለሁ? ለኢቨንቱ ነው ፕሮባቢሊቲ የምንፈልገው ብለናል። ፎርሙላችን ተመልከቱ። ፕሮባቢሊቲ ኦፍ አን ኢቨንት ኢ፣ ኢቨንቱ እንግዲህ እንደ ጥያቄው ሊቀየር ይችላል። ኦኬ ሶ ነምበር ኦፍ ኤሌመንትስ ኦፍ ዘ ኢቨንት ኢ ኦቨር ነምበር ኦፍ ኤሌመንትስ ኦፍ ዘ ሳምፕል ስፔስ ብለናል። ፎርሙላችን ይሄ ነው። በዚህ ፎርሙላ ነው የምታውቁት። ሁለተኛ ደግሞ ምንድን ነው? ሁልጊዜ ኢቨንቱ ምንድን ነው ብለናል? የሳምፕል ስፔሱ ሰብሴት ነው ብለናል። ሰብሴት ነው ብለናል። ስለዚህ ሁልጊዜ ማክሲመም እንዲኖራቸው የሚችለው ኮንዲሽኖች አሉ። ለምሳሌ አንደኛው ፖስብል ኮንዲሽን ምንድን ነው? ነምበር ኦፍ ወይም ደግሞ ኢቨንቱ ከሳምፕል ስፔሱ ጋር እኩል የሚሆንበት እድል አለ። ኦኬ ኢቨንታችሁና ሳምፕል ስፔሳችሁ እኩል ከሆኑ በሌላ አነጋገር ምን ማለት ነው? ነምበር ኦፍ ኤሌመንትስ ኦፍ ዘ ኢቨንት እና ነምበር ኦፍ ኤሌመንትስ ኦፍ ዘ ሳምፕል ስፔስ እኩል ነው ማለት ነው። ኢቨንቱና ሳምፕል ስፔሳችሁ እኩል ሆኑ ማለት ነምበር ኦፍ ኤሌመንት ኦፍ ዘ ኢቨንት እና ነምበር ኦፍ ኤሌመንት ኦፍ ዘ ሳምፕል ስፔስ እኩል ሆኑ ማለት ነው። ሁለቱ እኩል ሆኑ ማለት እዚህ ጋር ፎርሙላችሁ እንግዲህ ምንድን ነው የሚነግረን? የኢቨንት ፕሮባቢሊቲ ነምበር ኦፍ ኢ ኦቨር ነምበር ኦፍ ኤስ ነው። ስለዚህ ነምበር ኦፍ ኢ እና ነምበር ኦፍ ኤስ እኩል ሆኑ ማለት ፕሮባቢሊቲ ምን ይሆናል ማለት ነው? ዋን ይሆናል ማለት ነው። ሶ ፕሮባቢሊቲ ኦፍ ዘ ኢቨንት ዋን ይሆናል ማለት ነው። ኦኬ ፕሮባቢሊቲ ኦፍ ዘ ኢቨንት ዋን ሆነ ማለት ደግሞ ምን ይባላል? ሰርቴን ይባላል። ይሄ ኦኬ ሰርቴን ማለት እርግጠኛ ናችሁ ማለት ነው። ይሄ 100% እርግጠኛ ስትሆኑ ማለት ነው። ያ ነገር የመሆን እድሉ ያ ኤክስፐሪመንት የመሆን እድሉ ውጤቱ 100% የተረጋገጠ ከሆነ ማክሲመሙ ፕሮባቢሊቲ አንድ የሚሆነው አንድ ይሆናል ማለት ነው። ሶ የፕሮባቢሊቲ ማክሲመም ውጤት ስንት ነው? አንድ ነው። ለማንኛውም ኢቨንት ፕሮባቢሊቲ ስትፈልጉ ማክሲመም ወይም ደግሞ ከፍተኛ ልታገኙ የምትችሉት ውጤት አንድ ብቻ ነው። ካልሆነ ምንድነው? ከአንድ ያነሰ ነው ማለት ነው። ለምሳሌ እዚህ ጋር ተመልከቱ 0.45 ከአንድ ያነሰ ነው። ቅድም የሰራ ነው ፕሮባቢሊቲ። እዚህም ጋር 0.439 ከአንድ ያነሰ ነው ፕሮባቢሊቲ። ኦኬ ሶ እስካሁን እዚህ ጋር የሰራ ነው 0.499 ከአንድ ያነሰ ነው። ሶ ሁልጊዜ ፕሮባቢሊቲ ከአንድ ያነሰ ነው ማለት ነው። አንድ ሆነ ማለት ግን ምንድነው? ሰርቴን ናችሁ ማለት ነው። ይሄ 100% ሹር ስትሆኑ ማለት ነው። 100% ምን ስትሆኑ? እርግጠኛ ስትሆኑ ማለት ነው። ሰርቴንቲ ማለት ነው። ያ ነገር የመሆን እድሉ 100% የተረጋገጠ ከሆነ ፕሮባቢሊቲው አንድ ነው እንላለን። ማክሲመም ቫልዩ ይሄ ነው የፕሮባቢሊቲ። ካልሆነ ከአንድ ያነሰ ነው። ኦኬ ለምሳሌ ኤግዛምፕል ለምሳሌ ብናየው ይሄንን ኤክስፐሪመንታችን ምንድነው? ቶሲንግ ኮይን ይሄ ኤክስፐሪመንታችን ነው። ሶ ዋት ኢዝ ዘ ፕሮባቢሊቲ ኦፍ ጌቲንግ ሄድ ኦር ቴል ብላችሁ ለምሳሌ ዋት ኢዝ ዘ ፕሮባቢሊቲ ኦፍ ጌቲንግ ሄድ ኦር ቴል አልኳችሁ። ዋት ኢዝ ዘ ፕሮባቢሊቲ ኦፍ ጌቲንግ ሄድ ኦር ቴል። ሶ ሄድ ወይም ቴል የማግኘት እድላችሁ ከሆነ ሄድም ቴልም የኢቨንቱ አካል ሆነዋል ማለት ነው። ሶ የዚህኛው መጀመሪያ ኤክስፐሪመንታችን ተመልከቱ። ኤክስፐሪመንታችን ምንድነው? ቶሲንግ ኮይን ነው። ሶ ሳምፕል ስፔሳችን ምንድነው የሚሆነው? ሄድ እና ቴል ነው። ዋት ዘ ፕሮባቢሊቲ ከተባላችሁ ፕሮባቢሊቲ ከሚለው ቀጥሎ ያለው ነገር ሁልጊዜ ኢቨንታችሁ ነው። ኦኬ ኢቨንታችሁ ነው። ስለዚህ ኢቨንታችሁ ምንድነው የሚለው? ሄድ ኦር ቴል ነው። ሶ እዚህ ጋር ምን ተረዳላችሁ? አሁን ምን ተፈጠረ ማለት ነው? ሳምፕል ስፔሱ ከማን ጋር እኩል ነው ማለት ነው? ከኢቨንቱ ጋር እኩል ሆነ ማለት ነው። በዛን ሰዓት ፕሮባቢሊቲ ኦፍ ዘ ኢቨንት ምን ይሆናል ማለት ነው? ነምበር ኦፍ ኤሌመንትስ ኦፍ ዘ ኢቨንት ኦቨር ነምበር ኦፍ ኤሌመንትስ ኦፍ ዘ ሳምፕል ስፔስ ይሆናል። የኢቨንቱ ብዛት ስንት ነው? 2 ናቸው። የሳምፕል ስፔሱም 2 ነው። ስለዚህ ስንት ይመጣል ማለት ነው? 1። ስለዚህ ፕሮባቢሊቲያችሁ ምንድን ነው ማለት ነው? ሰርቴን ነው ማለት ነው። እርግጠኛ ናችሁ ማለት ነው። በዛ ነገር ላይ 100% የተረጋገጠ ነው ማለት ነው። ምክንያቱም አንድ ሳንቲም ቶስት ካረጋችሁ ልታገኙ የምትችሉት ወይ ሄድ ነው ወይ ቴል ነው። ኦኬ ነገር ግን ለምሳሌ ሄድ 2 ኮይን አድርጌው ሄድ እና ቴል የማግኘት እድል ብላችሁ ምንድነው የሚሆነው? ሄድ እና ሚል ኮኔክሽን ካለ አንድ ሄድ አንድ ቴል እንደማለት ነው።
እዚህ ጋር የተጠቀምኩት ኮንጃክሽን ምንድን ነው? ኦር ስለሆነ ሄድ ወይም ቴል ማግኘት በቃ ከሁለቱ ውጭ ላገኝ አልችልም ዴፊኒትሊ። ሶ ፕሮባቢሊቲ በዚህ መልኩ እንግዲህ ይሄን መረዳት አለባችሁ። ለምሳሌ አሁንም በዚሁ ኤክስፐሪመንት ላይ ኤክስፐሪመንታችሁ ኢን አን ኤክስፐሪመንት ኦፍ tossing a coin, what is the probability of getting 3? አያችሁ፣ ለምሳሌ ኤክስፐሪመንት ነው። ኤክስፐሪመንታችን ምንድነው? ቶሲንግ ኮይን ነው። ስለዚህ ኤክስፐሪመንታችን ቶሲንግ ኮይን ከሆነ ሳምፕል ስፔሳችን ምንድነው የሚሆነው ማለት ነው? አንድ ሳንቲም ቶስ ታደርጉ እንግዲህ ውጤታችን ምንድነው ብለናል? ወይ ሄድ ነው ወይ ቴል ነው። ኦኬ፣ የሳምፕል ስፔሳችን ነው። ሶ ዋት ኢዝ ዘ ፕሮባቢሊቲ ከሚለው በኋላ ያለው እንግዲህ የእናንተ ምንድነው? ኢቨንታችሁ ነው ማለት ነው። ስለዚህ ኢቨንታችሁ ደግሞ ምንድነው የሚለው? ጌቲንግ 3 ነው የሚለው። በዚህ ኤክስፐሪመንት ውስጥ 3 የማግኘት እድላችን ምን ያክል ነው ነው። ሶ ኢቨንታችን ምንድነው የሚሆነው? ሳንቲም ቶስ አድርጋችሁ አንድ ሳንቲም ወርውራችሁ 3 ቁጥር የማግኘት እድል አላችሁ የላችሁም። ስለዚህ የነገር ምንድነው ማለት ነው? ኢምፒቲ ሴት ነው ማለት ነው። ኢቨንታችሁ ምንድነው? ኢምፒቲ ሴት ነው ማለት ነው። ስለዚህ ምክንያቱም በሳንቲሙ ላይ 3 የሚባል ቁጥር የለም። ስለዚህ የምናገኘው ሳንቲም ቶስ ስናደርግ ወይ ሄድ ነው ወይ ቴል ነው፣ ወይም ሰው ነው ወይ አንበሳ ነው የምናገኘው፣ ወይ ዘውድ ነው ወይ ጎፈር ነው የምናገኘው ማለት ነው። ሰው እንደዛ ስለሆነ 3 ቁጥር የማግኘት እድል የለንም። ይሄ ኢቨንት አይሰራም ማለት ነው። ሰው ለዚህ አሁን ምን ይነግረናል? አሁን ይሄ ነምበር ኦፍ ኤሌመንትስ ኦፍ ሳምፕል ስፔስ የሳምፕል ስፔሱ ኤሌመንቶች ብዛት ስንት ነው? 2 ነው ማለት ነው። የኢቨንቱስ ምን ይሆናል በዚህ ሰዓት? ነምበር ኦፍ ኤሌመንትስ ኦፍ ዘ ኢቨንት ደግሞ ስንት ይሆናል? 0 ይሆናል ማለት ነው። ምክንያቱም ኢምፒቲ ሴት ነው ከተባለ በውስጡ ምንም ኤሌመንት የለውም ማለት ነው። ሶ ፕሮባቢሊቲ ስትፈልጉ ስንት ይሆናል? ፕሮባቢሊቲ ኦፍ ዘ ኢቨንት ስትፈልጉ ነምበር ኦፍ ኤሌመንትስ ኦፍ ዘ ኢቨንት ኦቨር ነምበር ኦፍ ኤሌመንትስ ኦፍ ሳምፕል ስፔስ ይሆናል ማለት ነው። ለስንት ይመጣል? 0 ኦቨር 2 ይመጣል which is equal to 0። አያችሁ? ሶ ፕሮባቢሊቲው ስንት መጣ ማለት ነው? 0 መጣልን ማለት ነው። ሶ ይሄ ትንሹ የፕሮባቢሊቲ ቫልዩ ደግሞ ስንት ነው? 0 ነው። ኔጌቲቭ ሊሆን አይችልም ፕሮባቢሊቲ። ኦኬ፣ ጋቱም ብዛት ስለሆነ ከ0 በታች ሊወርድ አይችልም። ሶ ይሄ ደግሞ ትንሹ ነው። ቅድም ያየነው የፕሮባቢሊቲ ትልቁ ቫልዩ ማን ነው? 1 ነው። ትንሹ ቫልዩ ደግሞ ማን ነው? 0 ነው ማለት ነው። ሶ ፕሮባቢሊቲው 0 ነው ማለት በሌላ ነገር ምን ይነግረናል? ዘ ኢቨንት ዳዝ ኖት ኦከር ማለት ነው። ዳዝ ናት ኦከር አያደርግም፣ ወይም ደግሞ ኢምፖሲብል ኢቨንት ነው እንለዋለን። ኢምፖሲብል ኢቨንት ነው እንላለን። ኢምፖሲብል ኢቨንት ሊሆን የማይችል ኢቨንት ነው። ምክንያቱም ኢን ዘ ኤክስፐሪመንት ኦፍ ቶሲንግ ኤ ኮይን it is impossible to get 3. Okay, not only 3 but also any numbers. It is impossible to get any number in an experiment of tossing a coin. ሳንቲም ቶስ አድርገን ቁጥር የማግኘት እድላችን 0 ነው። የሚሆን ነገር አይደለም፣ የሚቻል ነገር አይደለም ማለት ነው። ስለዚህ ኢምፖሲብል ኢቨንት ይባላል ማለት ነው። ያኛውን ብያችኋለሁ፣ ሰርቴን ኢቨንት ይባላል ማለት ነው። ይሄኛው ሰርቴን ኢቨንት ሲባል፣ ይሄኛው ደግሞ ኢምፖሲብል ኢቨንት ይባላል። ሶ ፕሮባቢሊቲ 0 ይሆናል ትንሹ፣ ትልቁ ደግሞ 1 ነው ማለት ነው። ስለዚህ 1 ሊሆን ይችላል። ሶ ፕሮባቢሊቲ ኦፍ አን ኢቨንት ኢ ምን ይሆናል ማለት ነው? በሌላ አነጋገር 0 እና ከ0 በላይ ነው፣ ከዛ ደግሞ ከ1 በታች ነው። ይሶላል። ኦኬ፣ ፕሮባቢሊቲ ይሄ ነው። ይሄን ነው መረዳት ያለባችሁ። ፕሮባቢሊቲ በ0 እና በ1 መካከል ነው። ሁል ጊዜ ከ1 በላይ ፕሮባቢሊቲ ከመጣላችሁ ተሳስታችኋል ማለት ነው። ወይም ደግሞ ከ0 በታች ኔጌቲቭ ከመጣላችሁ ተሳስታችኋል ማለት ነው። ሶ ፕሮባቢሊቲ ሁል ጊዜ 0 እና ከዛ በላይ እና 1 እና ከ1 በታች። ስለዚህ ፕሮባቢሊቲ 0 ሆነ ማለት ኢምፖሲብል ኢቨንት ነው ማለት ነው። ኢምፖሲብል ኢቨንት ነው። ፕሮባቢሊቲያችን ደግሞ 1 መጣልን ማለት ሰርቴን ኢቨንት ነው። ኦኬ፣ ሰርቴን ኢቨንት ነው ማለት ነው። እነኚህን መሰረታዊ ሀሳቦች ስለ ፕሮባቢሊቲ መረዳት ይኖርባቸዋል። እዚህኛው ላይ ያለው እንግዲህ ትሪ ዲያግራም የሚባለው ቅድም ያሳየኋችሁ ነው። ለምሳሌ ትሪ ዲያግራም
ቅድም ያሳያችሁ ትሪ ነው። እንግዲህ ለምሳሌ እዚህ ጋር ኤክስፐሪመንቱ ምንድን ነው የሚለን? አንደኛው ኤክስፐሪመንት ቶሲንግ 3 ኮይንስ ነው የሚለን። 3 ኮይን አለን። የመጀመሪያዋን ኮይን እዚህ ጋር እናስጀምራታለን ስታርት ብለን። የመጀመሪያዋ ኮይን ምንድነው ሊኖራት የሚችለው አውትካም? ፖሲብል አውትካም ወይ ሄድ ነው ወይ ቴል ነው። ሁለተኛዋ ኮይን ደግሞ የመጀመሪያው ሳንቲም ሄድ ሆኖ ሁለተኛው ምን ሊሆን ይችላል? ሄድ ሊሆን ይችላል። ኦር ዋት ቴል ሊሆን ይችላል። የመጀመሪያው ሳንቲም ቴል ሆና ሁለተኛዋ አሁንም ወይ ሄድ ትሆናለች ወይ ቴል ትሆናለች። ፖሲብል አውትካሙ ይሄ ነው። ይሄ ለሁለት ሳንቲሞች ነው። ቶሲንግ 3 ኮይንስ ነው እዚህ ጋር የሚለው 3 ኮይኖችን ማለት ነው። የመጀመሪያው እና ሁለተኛው ሳንቲም ሄድ ሄድ ሆኖ ሶስተኛው ምን ሊሆን ይችላል? እሱም ወይ ሄድ ወይ ቴል ሊሆን ይችላል። የመጀመሪያው ሄድ ሁለተኛው ቴል ሆኖ ሶስተኛው ምን ሊሆን ይችላል? ወይ ሄድ ወይ ቴል ሊሆን ይችላል። እንደዚህ ያደረግን እንግዲህ ለሁሉ እንሰራለን ማለት ነው። ያችሁ እንደዚህ አድርገን ፕሮባቢሊቲ ፖሲብል አውትካሞችን የምንፈልግበት መንገድ ምን ይባላል? ይሄ ትሪ ዲያግራም ይባላል። ትሪ ዲያግራም በዚህ መልኩ እንፈልጋለን። ሳምፕል ስፔሳችን ይሆናል ማለት ነው። እዚህ ጋር ሶስቱም ማንበብ ነው። መስመሩ እየተከተላችሁ ማንበብ ነው። ሄድ 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 የመጀመሪያው ሶስቱም ምን ሊሆኑ ይችላሉ? ሶስቱም ኮይኖች ሄድ 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 ሊሆኑ ይችላሉ። የመጀመሪያው ሁለተኛው ደግሞ እንደሚሆነው አንድና ሁለት ሄድ ሆኖ ሶስተኛው ቴል ሊሆን ይችላል። ሄድ ሄድ ቴል። ከዛ አሁንም የመጀመሪያው ሄድ ሁለተኛው ቴል ሶስተኛው ሄድ ሊሆን ይችላል። ሄድ ቴል ሄድ። ይሄን እየተከተላችሁ ማንበብ ነው። ሄድ ቴል ቴል ሄድ ቴል ቴል። አሁን ለቴል የመጀመሪያው ሄድ ሆኖ እንግዲህ እነኚህን 4 አማራጮች አገኘን። የመጀመሪያው ቴል ሲሆን ደግሞ ልክ እንደዛው ቴል በዚህ መስመር ትሄዳላችሁ። ሄድ 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 ቴል ሄድ አሚን ቴል ሄድ ቴል ቴል ሄድ ቴል እንደዛ ቴል ቴል ሄድ አዛይንድ ቴል ቴል ቴል። ለስንት ፖሲብል አውትካም አላችሁ ማለት ነው? 1 2 3 4 5 6 7 8። እንደዚህ አድርገን የምንፈልግበት መንገድ ትሪ ዲያግራም ተብሎ ይጠራል። የመጀመሪያው ጥያቄ ዋት አር ዘ ፖሲብል አውትካምስ? እነኚህ ናቸው ፖሲብል አውትካሞቹ እነኚህ ናቸው። ይህን በዚህ መልኩ መለስን ማለት ነው። ቢ ምን ይላችኋል? ሃው ሜኒ ዲፍረንት ፖሲብል አውትካምስ አር ዜር ይላል። ስንት ያገኘነው ፖሲብል አውትካሞቹ? 8። አሁን ቆጥረናቸዋል። 8 ፖሲብል አውትካሞች አግኝተናል ማለት ነው። ስንት ሳንቲሞችን ተወስ አድርገን ነው ያገኘነው? 3 ማለት ነው። ሲ ደግሞ ምን ይላል? what is the probability of the coin facing up with? እንግዲህ ሳንቲሙ ፌሲንግ አፕ የሚያደርገው ሲ ላይ እንግዲህ አንዴ ፕሮባቢሊቲ ነው የተጠየቃችሁት። ፕሮባቢሊቲ ኦፍ ዋት? ፕሮባቢሊቲ what is the probability of the coin የተባለች ፌሲንግ አፕ with ምን ይላችኋል? exactly 2 heads ይላል። exactly 2 heads። ኢቨንታችሁ አሁን ምንድነው የሚነግራችሁ? ኢቨንታችን exactly 2 heads 2 heads። probability of the event ስንት ነው የተባልነው? ኢቨንታችን እንለያቸው። 2 head የሚባሉት እንግዲህ ማማ ናቸው። እዚህ ጋር 2 head የተባሉት እነዚህ ናቸው። 2 head ያላቸው ማለት ነው። እዚህ ጋር 2 head አለ፣ እዚህ ጋር 2 head፣ እዚህ ጋር 2 head፣ ሌላ አለ የለም። ስለዚህ 3 ነው ያለን ማለት ነው። ኢቨንታችን ላይ 2 head ከተባለ ሄድ ሄድ ቴል 2 head ያላቸው ሄድ ቴል ሄድ፣ እዚህ ጋር 2 head ነው ያለው እና እዚህኛው ላይ ቴል ሄድ ሄድ። ይሄ ነው ኢቨንታችን። ምክንያቱም ኤግዛክትሊ 2 heads ነው የተባለው። እዚህ ጋር ያለው 3 head ነው፣ አይሆንም። እዚህ ጋር 2 head ይሄዳል። እዚህ ጋር 1 head ነው ያለው፣ አይሆንም። እዚህ ጋር 2 head እንወስዳለን፣ 3ቱን ወሰድን። እዚህ ጋር 2 ቴል 1 head ብቻ ነው ያለው። እዚህ ጋር 1 head ነው ያለው፣ እዚህ ጋር ጨራሽ ሄድ የለም። 2 head የተባሉት እነኚህ ናቸው። probability of the event ምን ይሆናል ማለት ነው? number of elements of the event over number of elements of the sample space። ስንት ይመጣል? ያኛው 3 መጣልን፣ ያኛው ደግሞ 8 ነው። 3/8 ይሆናል ፕሮባቢሊቲያችን ማለት ነው። ጉድ። ሁለተኛው ኤግዛክትሊ 1 ቴል ይላል። ኢቨንታችን ምንድነው የሚለው? ኤግዛክትሊ 1 ቴል፣ 1 ቴል ይለናል። ስለዚህ ኢቨንታችን ማን ይዛል? 1 ቴል ከተባላችሁ እዚህ ጋር 1 ቴል ያለው መምረጥ ነው። ይሄው ሄድ ሄድ ቴል ሄድ ሄድ ቴል ይሆናል። 1 ቴል ስለሆነ 1 ቴል ነው ያለው ነው። እዚህም ጋር ሄድ ቴል ሄድ ሄድ ቴል ሄድ፣ ይሄም 1 ቴል ነው ያለው። ሌላ ቴል ሄድ ሄድ
ቴል ሄድ ሄድ ኤግዛክትሊ ከዚህኛው ጋር ዘሴም ነው። ስለዚህ ምን ይመጣል ማለት ነው? ፕሮባቢሊቲ ኦፍ ዘ ኢቨንት ነምበር ኦፍ ዘ ኢቨንት ኦቨር ነምበር ኦፍ ሳምፕል ስፔስ። ስለዚህ ስንት ይመጣል? ይኸኛው 3/8 ይኸኛውም ይመጣላችኋል ማለት ነው። ሶስተኛው ጥያቄ 3 ቴልስ ይላችኋል። ኢቨንታችሁ ምንድን ነው የሚለን? 3 ቴልስ 3 ቴል ያለው ማለት ነው። 3 ቴል ያለው ደግሞ አንድ ብቻ ነው እዚህ ጋር እንደምታዩት። ሌሎቹ እዚህ ጋር ይሄኛው ምንም ቴል የለውም። ይሄ አንድ ነው ያለው፣ ይሄ አንድ ነው፣ ይሄ ሁለት ነው፣ ይሄ አንድ ነው፣ ይሄ ሁለት ነው፣ ይሄ ሁለት ነው። 3 ቴል ያለን አንድ ብቻ ነች ማለት ነው። ሶ ኢቨንታችን ምን ይሆናል ማለት ነው? ሴት ኮንቴኒንግ ቴል 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 3 ቴል ያለው ይሄ ብቻ ነው። ሶ ፕሮባቢሊቲ ኦፍ ዘ ኢቨንት ምን ይመጣል? ነምበር ኦፍ ኤሌመንትስ ኦፍ ዘ ኢቨንት ኦቨር ነምበር ኦፍ ኤሌመንትስ ኦፍ ሳምፕል ስፔስ። ሶ ይሄ አንድ ብቻ ነው ያለን 1/8 ይመጣል ማለት ነው። 1/8 አትሊስት 2 ሄድስ ይላል የመጨረሻው። ልብ አድርጉ። እንደዚህ አይነት ቃላቶች አሻሚ ስለሆኑ በደንብ መረዳት አለባችሁ። አትሊስት 2 ሄድስ ይላችኋል። 2 ሄድስ አትሊስት 2 ሄድ ማለት 3 ቢያንስ 2 ሄድ ያለውን የተባለ። ስለዚህ ምን መሆን ይችላል ማለት ነው? 3 ሄድ ሊሆን ይችላል፣ 4 ሄድ ሊሆን ይችላል ማለት ነው። ቢያንስ 2 ነው የተባላችሁት። ቢያንስ 2 ከተባላችሁ 3 ቢሆን ችግር የለውም፣ 4 ቢሆን ችግር የለውም። ኦኬ። ስለዚህ ኢቨንታችሁ ምን ይሆናል ማለት ነው? 2 እና ከዛ በላይ ሄድ ያለው ይሆናል ማለት ነው። ሶ አንደኛው ሄድ 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 ይሆናል። እንደዘን ሄድ ሄድ ቴል ይሆናል። እንደዘን ቴል ሄድ ሄድ ይሆናል። እንደዘን ሄድ ቴል ሄድ ይሆናል። ኦኬ። ሌላ አለ። ለምሳሌ ያው ሳምፕል ስፔሳችን ላይ ሄደን መምረጥ እንችላለን። አትሊስት ቱ ሄድ ማለት ያው ቱ ሄድ ያላቸውን በሞላ መውሰድ ነው ማለት ነው። ስለዚህ ስንት ይመጣል ማለት ነው? 4 ይመጣል። 4 አባልቷል። ሶ ፕሮባቢሊቲ ኦፍ ዘ ኢቨንት ስፈልግ 4 ሄድ ያለው ማለት ነው። አይ ሚን 2 ሄድ ያለው ማለት ነው ቢያንስ። ነምበር ኦፍ ኤሌመንትስ ኦፍ ዘ ኢቨንት ኢ ኦቨር ነምበር ኦፍ ሳምፕል ስፔስ ስንት ይመጣል? 4/8 1/2 ወይም ግማሽ ይመጣል ማለት ነው። 50% እድል አለው ማለት ነው። 50% እድል አለው። ሶ እንደዚህ ያደረግን እንግዲህ ፕሮባቢሊቲ መፈለግ እንችላለን በቀላሉ ማለት ነው። ሶ ቀላል ነው። እንደዚህ ያደረጋችሁ እንግዲህ መለማመድ ትችላላችሁ። ሶ እዚህ ጋር ያሳየኋችሁ ነው ፕሮባቢሊቲ ምን እንደሆነ ያየነው ነው። ሶ ኢትስ ኦል አባውት ቻፕተር 9 ቻፕተር 9 እንግዲህ በዚህ መልኩ ጨርሰናል ማለት ነው። ቴንክ ዩ ቬሪ ማች